ሽታችንን አግምታችሁታልና ይገድሉንም ዘንድ ሰይፍን በእጃቸው ሰጣችኋቸዋልና እግዚአብሔር ይመልከታችሁ ይፍረድባችሁም አሏቸው። ምዕራፍ 6 ላይ ይሄንን ነገር ከተናገሩ በኋላ የእስራኤል ልጆች ይሄንን ቃል ከተናገሩ በኋላ ለማን ነው የተናገሩት? ለሙሴና ለአሮን። የት ሆነው ነው የተናገሩት? ሙሴና አሮን ፈርዖን ጋር ገብተው ህዝቡን ልቀቅልሃል እግዚአብሔር ብለው ነግረውት አለቅም በማለቱ ከቀጠለም በኋላ እንደውም ልክ ሙሴና አሮን ወደ ፈርዖን ጋር የእግዚአብሔርን መልእክት ይዘው ገብተው ለፈርዖን መልእክቱን ከነገሩ በኋላ ሲወጡ ቀጥታ ፈርዖን የሚያደርገው ምንድነው? የህዝቡ አስገባሪዎችና ስራ አሰሪዎች ለሹማምንቱ መልእክት ያስተላልፋል። ምን የሚል? ይሄ ህዝብ እንሂድ ይላል፣ ይሄ ህዝብ እንውጣ ይላል፣ ይሄ ህዝብ ነፃነቴ ይላል፣ ይሄ ህዝብ ስራ አንሰራም እያለ ነው። ስለዚህ ሲሰሩ በነበሩበት ስራ ላይ እጥፍ እንዲሰሩ አስጨንቋቸው የሚል ትእዛዝ ያስተላልፋል። ከምን በኋላ መሰላችሁ? ሙሴና አሮን የእግዚአብሔርን መልእክት ይዘው ፈርዖን ጋር ገብተው አሁንም የዕብራውያን አምላክ እግዚአብሔር ህዝቤ ያመልከኝ ዘንድ ልቀቅ እያለህ ነው ብሎ ነግረውት ከወጡ በኋላ እሱ ማን ነው? የዕብራውያን አምላክ ማን ነው? አላውቀውም የሚል መልእክት ሰጥቷቸው እጅግ በጣም ፊታቸውን ከስክሰው አዝነውና ተጨንቀው ሲወጡ ህዝቡ ግን አሮንና ሙሴን በር ለጠበቋቸው። እናንተ አሏቸው። ስለዚህም እናንተ ብለው ምንድነው ያሏቸው? በግብጽ ምድር በግብጽ ህዝብ ፊት በንጉስ በፈርዖንም ፊት ሽታችንን አግምታችሁታል። ይሄ ትልቅ ምሬት ነው። ከባድ የሆነ መራራ ቃል ነው። ፈርዖን እለቃለሁ ይላል፣ አይለቅም። እንደውም በፊት ከነበረባቸው ጫና የበለጠ ጫና ይጨምርባቸው ነበር። ምን ያህል ከባድ ቃል እንደሆነ አስተውሉ። ሽታችንን ምን አድርጋችኋል? ልብ በሉ። እጅግ በጣም የሚገርም ቃል ነው። ሽታችንን አግምታችሁታልና ይገድሉን ዘንድ ሰይፍ ሰጥቷቸዋልና ሊገሉን ነው። እኛ በግብጽ ምድር ሽታችን ገምቷል። ከዚህ በኋላ በዚህ ህዝብ ፊት ሞገስ የለንም፣ ተቀባይነት የለንም። ህዝብ ንጉስ አይቀበለንም። አግምታችሁታል። ምክንያቱም ሹማምንቱ ይመጡና አንተ ሄድ ወደዛ፣ ሄድ ግባ ወደዚህ፣ ሄድ ውጪ ወደዚህ ጋር አይጨብጧቸው ነገር፣ ሰላም አይሏቸው ነገር። በጣም በግብፃውያን ፊት ተዋርደዋል። ሽታችንን አገማችሁብን። ምን ነው እዛው ግብጽ ብንቀመጥ? ምን ነው ድሮ በምንቀመጥበት ስፍራ ላይ ዝም ብለን ብንቀመጥ? ምን ነው ይሄንን አጀንዳ ባታነሱብን ኖሮ? እንጀራ ባለበት ምንቸት ባለበት ይላሉ እኮ ቃሉን ቢታነቡ። ቁጭ ብለን ባለንበት ይሄን ነገር ይዛችሁ ወጣችሁ እንወጣለን ብላችሁ ቀስቅሳችሁ ይኸው ሽታችንን አገማችሁብን። ምን ማለት ነው? ስማችንን አበላሻችሁብን፣ ታሪካችንን አጠላሻችሁብን። የሚቀበለን የለም። ሰርተን ለልጆቻችን እኮ በባርነት ተገዝተን ልጆቻችን የምናሳድግበትን እድል እኮ እየዘጋችሁብን ነው አሉ። ሙሴም ወደ እግዚአብሔር ተመለሰና ጌታ ሆይ ስለምን ይህንን ህዝብ አስከፋይ? ስለምንስ ላከን? በስምህ እናገር ዘንድ ወደ ፈርዖን ከገባው ወዲህ ይህን ህዝብ አስከፍቶታልና አንተም ህዝብን ከቶ አላዳንኸውም አለው። ሙሴም ከፍቶታል። ዛሬ የከፋችሁ አላችሁ? አልተለቀኩም እኮ ይሄው ነው እኮ ላይፍ የምትሉ አላችሁ? ምን ነው ጸልዬ ምን ነው ዘምሬ ምን ነው የምትሉ ሰዎች አላችሁ? ጊዜው ደርሷል። አራራራራ ጊዜው ደርሷል። አጠገባችሁ ላይ ጊዜው ደርሷል በሉ እስቲ። ምን ብለዋል? ጊዜው ደርሷል። ከዚያ በኋላ የሆነውን ነገር ነው እንግዲህ እግዚአብሔር ከዛ ምን መለሰ? ቁጥር ምዕራፍ 6 ዘጸአት ምዕራፍ 6 አሁን ተጀመረ። እዚህ ጋር ነው የተጀመረው። ተጀመረ የእናንተ ነገር። እስቲ የኔ ነገር ተጀመረ በሉ። አጠገባችሁ አሁን እግዚአብሔር ተነሳ በሉ። ሃሌሉያ። ዛሬ ስለ እግዚአብሔር መነሳት ነው የሚነግራችሁ። አሜን። ገደባችሁን ሊያነሳ እግዚአብሔር ተነሳ ብዬ ነው። እንዲህ በሉ እስቲ ገደቤን ሊያነሳ እግዚአብሔር ተነሳ በሉ እስቲ።
በሉ እስቲ ገደብ ሊያነሳ እግዚአብሔር ምን አለ? ድገሙና በሉ ገደባችንን ሊያነሳ እግዚአብሔር ተነሳ በሉ። እጃችሁን አንሱና እንደዚህ በሉ ጠላቶች ስማ በሉ እስቲ በእኛ ህይወት ላይ ያለውን ገደብ በሉ እስቲ በእኔ ህይወት ላይ ያለውን ገደብ በሉ እስቲ ሊያነሳ እግዚአብሔር ተነሳ በሉ። እግዚአብሔር ተነሳ። ምዕራፍ 6 ከቁጥር 1 እግዚአብሔር ሙሴን አለው በጸነች እጅ አሁን ጀመረ እንግዲህ እግዚአብሔር ሙሴን አለው በጸነች እጅ ይለቃቸዋልና በጸነች እጅ ከምድሩ አስወጥቶ ይሰዳቸዋልና አሁንም በፋርዖን የማደርጋውን ታያለ። ማን ተነሳ? አንድ ሰው ይናገር። ማን ተነሳ? ጮክ ብሎ ይናገር። ማን ተነሳ? ምን ሊያነሳ ተነሳ? ምን ሊያነሳ ተነሳ? ሁለት ጊዜ እንደዚህ በሉ እስቲ እግዚአብሔር ተነሳ ገደብ ሊያነሳ በሉ እስቲ። አሃ እግዚአብሔር ምን አለ? ምን ሊያነሳ? 2018 የምታምኑ ሴትና ወንድ እግዚአብሔር ልጆች እግዚአብሔር እንዲህ ይላችኋል እነሳለሁ ገደብ አነሳለሁ። ገደባችሁን ሊያነሳ እኔ እነሳለሁ። በጨከነባችሁ ላይ እግዚአብሔር ተነሳ። በዘጋባችሁ ላይ እግዚአብሔር ተነሳ። ባሰራችሁ ላይ እግዚአብሔር ተነሳ። በቆለፈባችሁ ላይ እግዚአብሔር ተነሳ። ለምን ተነሳ? ገደብ ሊያነሳ። እኔ ለምን ተነሳ ስል ገደብ ሊያነሳ ብላችሁ 3 ጊዜ ስጩ። እግዚአብሔር ለምን ተነሳ? አሁን የምትናገሩት ይሆና እግዚአብሔር ለምን ተነሳ? ድገሙና በሉ እግዚአብሔር ለምን ተነሳ? እግዚአብሔር ለምን ተነሳ? ለእስራኤል ልጆች ገደብ ሊያነሳ ተነሳ። ዛሬ ገደባችሁን ሊያነሳ እግዚአብሔር ተነስቷል። በዘር ማንዘር ውስጥ ያለ ገደብ ነው። እግዚአብሔር ተነስቷል። እግዚአብሔር ተነስቷል። ሽታችን ገምቷል። ቤታችን ገምቷል። ሕይወታችን ገምቷል። ባርነታችን ከልክ ያለፈ ነው አሉ። እግዚአብሔር ግን ተነሳዋል። ዘጸአት ማለት እግዚአብሔር ተነሳ ማለት ነው። አጠገባችሁ ላይ ዘጸአት ሊሆንልኝ ነው በሉስቲ። እኔ በጣም ደስ እያለኝ ነው ይሄንን መልእክት እናንተ ጋር ይዤ የመጣው። ለምን እንደሆነ ታውቃላችሁ? ከወቅቱ ጋር እግዚአብሔር ይሄንን መልእክት ስለሰጠኝ። ወቅቱ የመውጫ ወቅት ነው። አሜን። እኔ ለኔ እንደሱ ነው። የእናንተን አላቅም። ለኔ ግን የመውጫ ወቅት ነው። አንድ ሰው ለራሱ ይናገርስ የመውጫ ወቅቴ ነው በሉስ። ሃሌሉያ አሜን። እስቲ መውጣት የምትፈልጉ ሰዎች ጌታ ይባረክ። በቃ ለሁላችሁም ነው ማለት ነው። የመውጫ ወቅቴ ነው በሉስ። እግዚአብሔር ተነሳ በሏ። ገደብ ሊያነሳ በሏ። አሜን። ለዓመታት የተዘጋችሁበት በር ከዚህ በኋላ አያመላልሳችሁም። ለዓመታት የተቆለፋችሁበት ህይወት ከዚህ በኋላ ይለቃችኋል። ለዓመታት ያለቀሳችሁበት ስፍራ ይለቃችኋል። ለዓመታት ያዘናችሁበት ነገር ይለቃችኋል። ለዓመታት ለወራት ያለቀሳችሁ ትስቃላችሁ። የቆዘማችሁ ትደሰታላችሁ። ለምን ስላችሁ እግዚአብሔር ተነሳባሉ። ለምን በሉ ውስጥ ለምን በጓዳችሁ ላይ ማን በሀገራችን ላይ ማን ተነሳ? ኢትዮጵያ እንዳለቀሰች አትቀጥልም። እግዚአብሔር ተነሳ። የኢትዮጵያ ቤተ ክርስቲያን በማልቀስ አትቀጥልም። እግዚአብሔር ተነሳ። የኢትዮጵያ አገልጋዮች እንዳለቀሱ አይቀጥሉም። እግዚአብሔር ተነሳ። ሚመናኑ ስሙ፣ እግዚአብሔር ተነሳ። ለምን ተነሳ? ገደብ ሊያነሳ ተነሳ። የለቅሶ ገደብ ይነሳል። የመከራ ገደብ ይነሳል። ሁሉም ነገር ልክና ገደብ አለው። ይነሳል። አጠገባችሁ ላይ ዘጸአት በሉት እና ጨብጡት። ድገሙና ዘጸአት ብላችሁ ደግሞ ዘጸአት መለቀቅ፣ መነሳት፣ መራመድ፣ መንቀሳቀስ ማለት ነው። ግብጽ መቀመጥ፣ መክረም፣ መታሸት፣ መጋጥ፣ መላላጥ ማለት ነው። የግብጽ ህይወት ይሄ ነው። መክረም፣ የት መክረም? ለቅሶ ቦታ መክረም፣ መከራ ቦታ መክረም። ግብጽ ማለት መክረም፣ እዛችሁ መንደፋደፍ። ግብጽ ማለት ዳጥ ውስጥ መክረም፣ ጨለማ ውስጥ መክረም፣ ስቃይ ውስጥ መክረም፣ ለቅሶ ውስጥ መክረም፣ ደስታ በሌለበት ህይወት ውስጥ መክረም። ግብጽ ማለት ይሄ ነው። ግብጽ ማለት ይሄ ነው። ዘጸአት ማለት ደግሞ መውጣት፣ የመውጣት ህግ፣ የመውጣት ዜና፣ የመውጣት ጅማሮ። አሜን። የእስራኤል የመውጣት ታሪክ የተጻፈበት የእግዚአብሔር የጸናች እጁ በግብፃውያን ላይ የተጫነውን ቀንበር የሰበረበት ታሪክ የተጻፈበት ዘጸአት ይባላል።
ዛሬ ለእናንተ ዘጻት ይሆንላችኋል። ማን ነው የሚቀበል? በእናንተ ቤት ዘንድሮ ዘጻት ይሆናል። ከመስከረም 1 ጀምሮ ዘጻት ውስጥ ይገባላችሁ በኢየሱስ ስም። አምስቱ ሙሴ የጻፋቸው ወይም ፔንታቱክ የሚባሉ ወይንም ብሔረ ኦሪት የሚባሉ አምስቱ በሊቀ ካህኑ በሙሴ የተጻፉ መጽሐፍት ዘፍጥረት፣ ዘጸአት፣ ዘሌዋውያን፣ ዘሁልቁና ዘዳግም ተብለው በአምስት ምድብ ላይ የተመደቡ ናቸው። እነዚህ አምስቱ መጽሐፎች በአይሁዳውያን አመለካከትና በአይሁዳውያን መረዳት እንደ አንድ መጽሐፍ የሚታዩ ናቸው። እርስ በራሳቸው የሚመጋገቡ በመሆናቸው ማለት ነው። ዘፍጥረት የሚናገረው የእግዚአብሔርን ሁሉም ፈጣሪነትን ነው። ዘጸአት የሚናገረው እግዚአብሔር ነፃ አውጪ አምላክ መሆኑን ነው። እግዚአብሔር ሕዝቡን ነፃ አውጪ አምላክ መሆኑን ከምንም አይነት መከራ፣ ምንም አይነት እጅ ይጫንበት፣ ምንም አይነት ዘመን ያለፈበት ታሪክ ይሁን እግዚአብሔር ነፃ አውጪ አምላክ መሆኑን የሚያትት መጽሐፍ ነው። ዘሌዋውያን ደግሞ እግዚአብሔር በሕዝቡ ውስጥ የራሱን ምስል ማየት የሚፈልግ አምላክ መሆኑ፣ እግዚአብሔር በሕዝቡ ላይ ተስሎ በልቡ ላይ የእግዚአብሔር ምስል በሕዝቡ መካከል እንዲታይ ሕዝቡ እንዲቀደስ የሚፈልግ ማንነቱን በሕዝቡ መካከል ማየት የሚፈልግ አምላክ መሆኑን የሚያትት መጽሐፍ ነው። ዋና ጭብጦቹን ነው የምነግራችሁ። ዘሁልቁ ደግሞ እግዚአብሔር አማኞችን የሚፈልግ እግዚአብሔር ጠርጣራ ሰዎችን የማይወድ ከጠርጣራ ሰዎች ጋር የማያድር የማይውል ማደሪያው አድርጎ በውስጣቸው መቀመጥ የማይፈልግ አምላክ መሆኑን የሚናገር መጽሐፍ ነው። እግዚአብሔር ከጠርጣራዎች ጋር እንደሌለ ማን? ዘሁልቅ ይሄን ነው የምናገረው። ማን ይቀራል? ዘዳግም ደግሞ እግዚአብሔር የእንደገና አምላክ እንደሆነ ለትውልድ አዲስ ምዕራፍ፣ አዲስ ሕይወት፣ አዲስ ዘመን የሚያመጣ አምላክ መሆኑን ደግሞ የሚናገር መጽሐፍ ነው። ዛሬ ማነሳላችሁ ወይንም ስንማርም ያለነው ከብሔረ ኦሪት ወይንም ከአምስቱ ከሊቀ ካህኑ ሙሴ መጽሐፍት መካከል ዘጸአትን ነው። ሁለተኛው መጽሐፍ እሱ የመውጣት ጅማሬ፣ የማሄድ ጅማሬ፣ ፍርሃት የሚሰበርበት፣ ድንጋጤ የሚሰበርበት፣ ጭንቀት የሚሰበርበት፣ አዲስ ሕይወት የሚጀምርበት፣ አዲስ መረዳት የሚጀምርበት፣ እግዚአብሔርን በውል የሚያውቁበት፣ እግዚአብሔርን የሚከተሉበት፣ ፈርዖንን ሳይሆን እግዚአብሔርን ወደ ማገልገል፣ ለፈርዖን ሳይሆን ለእግዚአብሔር ወደ መገዛት፣ ለሰይጣን ሳይሆን ለእግዚአብሔር ወደ መገዛት ሕይወት ጋር ሽፍት ያደረጉበት መጽሐፍ ነው። ዛሬ ይሄ ነው የሚሆነው። ከዚህ በኋላ የሚመጣው ዘመን ለእግዚአብሔር በሙላት የምንሰጥበት፣ በሙላት የምንፈስበት፣ አሜን፣ ተገድበን ሳይሆን በሙላት ለእግዚአብሔር የምንለቀቅበት። አቦ ማን ነው አሜን የሚል? አሜን። በሙላት ለእግዚአብሔር ተለቀቁ በኢየሱስ ስም። እስቲ በሙላት ለእግዚአብሔር ይለቀቃለሁ በሏ። በምን ይለቀቃለሁ? በሙላት ለእግዚአብሔር የምንለቀቅበት ጊዜና ዘመን ማለት ነው። ክብር ለእግዚአብሔር ይሁን። ስለዚህ በዚህ ክፍል ላይ የምንመለከተው እግዚአብሔር ስለ ሕዝቡ መጣ። ዘጸአት ይህንን ነው የምናገረው። እግዚአብሔር ወዴት መጣ? ወደ ሕዝቡ መጣ። አሁን በጸናች እጄ አለ። ፈርዖን ሕዝቡን እያስጨነቀ ነው። እግዚአብሔር ምን አለ? በጸናች እጄ መምታት ጀምራለሁ አለ። አሁን የከበዳችሁን ነገር፣ ገንዘብ የማይመታውን፣ ስልጣን የማይመታውን፣ ዘመድ የማይመታውን፣ መንግስት የማይመታውን የሚመታ አንድ እጅ ይመጣል። የእግዚአብሔር እጅ ይባላል። የእግዚአብሔር እጅ ይባላል። አንተ የእግዚአብሔር ሕዝብ ማንም የማይመታልን ፊት ለፊት የሚሄደውን ገደብህን እግዚአብሔር ይመታልሃል። ይኸውላችሁ ሁሉንም ቀንበሮች ገንዘብ አያነሳም። ሁሉንም በሽታ ገንዘብ አያድንም። ሁሉንም ነገር ገንዘብ መፍትሄ አይሰጥም። ገንዘብ የአቅሙን ብቻ፣ ገንዘብ ትንሽ ማስታገሻ ብቻ ሊሰጥ ይችላል። ስር ነቀል ለውጥ ሊያመጣ የሚችል የእግዚአብሔር ቃል ነው፣ የእግዚአብሔር እጅ ነው። ይሄ እጅ በሚቀጥለው ዘመን ከናንተ ጋር ትሄዳለች። አሜን አሜን አሜን። ከማን ጋር ትሄዳለች? እመኑና እንደዚህ በሉ እስቲ፣ ከኔ ጋር እንዲበሉ እስቲ፣ የእግዚአብሔር እጅ ከኔ ጋር ትሄዳለች በሉ እስቲ። ስራ ቦታችሁስ የእግዚአብሔር እጅ አብራችሁ ትሄዳለች።
በመስሪያ ቤታችሁስ የእግዚአብሔር እጅ አብራችሁ አለች። በትዳራችሁስ ውስጥ የእግዚአብሔር እጅ አብራችሁ አለች። በልጆቻችሁ ፊት የእግዚአብሔር እጅ አብሮ ይሄዳል። የሚቀጥለው ዘመን ልጆቻችሁ ወደ ትምህርት ቤት እንሸኛቸዋለን። ከማን ጋር? ከእግዚአብሔር እጅ ጋር። አሜን አሜን አሜን። እስቲ እጁ ከፊቴ ናት በሉ አንድ ጊዜ። ሃሌሉያ! ለእግዚአብሔር ክብር አምጦ እልልታ ጭብጨባ። ጌታ ይባረክ። የእግዚአብሔር እጅ በፊታችን ናት። አሜን። የማን እጅ? የእግዚአብሔር እጅ። እግዚአብሔር የገደባችሁን ነገር ያነሳል። እግዚአብሔር ገደብን ሊያነሳ ተነሳ ነው። እግዚአብሔር ተነሳ፣ ገደብ አነሳ። በሉስታ ተገባችሁ። ለእግዚአብሔር ተነሳ፣ ገደብ አነሳ በሉስ። አሜን ሃሌሉያ። እግዚአብሔር ተነሳ፣ ገደብ ተነሳ በሉስ። አሜን። ማን ተነሳ? ገንዘብ ሊነቀንቀው ያልቻለውን፣ ጸሎት ሊያንቀሳቅሰው ያልቻለውን፣ ጸሎትን የሚመልስ እግዚአብሔር መልአኩን ሳይልክ ራሱ እግዚአብሔር የሕዝቡን ጩኸት ሰምቶ ምንድነው ያለው? እግዚአብሔር የሕዝቤን ጩኸት የገዟቸውን አገዛዝ ጨካኙን የፈርዖንን እጅና ክንዱን አይቻለሁ፣ ስለዚህም አለ እጄን አመጣለሁ አለ። ዘንድሮ ጓዳችሁ ውስጥ ይውላችሁ የጠላትን ኃይል የሚያተራምስ እጅ ይገባል። ፍቀድ ወንድሜ። አመታትን በሙሉ በገደብ ኖርሃል አይደለ? ዘመናትን በሙሉ በገደብ ኖራችሁ አይደለም? እንዳለቀሳችሁ ኖራችሁ አይደለ? 17ም እንደ 16 ሆነ አይደለ? 16 እንደ 15 ሆነ አይደለም? 18 ግን እንደ 17 አይሆንም። ፍቀዱለት፣ እጅ ይገባል። የግብፅን ምድር ያተራማመሰው የእግዚአብሔር እጅ ዘንድሮ ወደ ቤታችሁ ይገባል። ዘንድሮ ወደ ኢትዮጵያ ይመጣል። እንደ ግለሰብ ወደ ሕይወታችሁ ይመጣል ሊያተረማምስ። የፈርዖንን እኮ መሰረቶችን በሙሉ አነቃነቀ። ምሽጎቹን በሙሉ ነው እግዚአብሔር የመታው። 11 መቅሰፍቶችን እየላከ እግዚአብሔር ደበደበው። ከዘር ግንዳችሁ ከበስተጀርባ የተቀመጠውን የፈርዖንን የአማሌቅን መንፈስ፣ የላባን የሃማን መንፈስ እግዚአብሔር አምላክ እጁን ሰዶ ይደበድብላችኋል። ተምራችሁ እንዳትሻገሩ፣ ሰርታችሁ እንዳትባረኩ፣ አግብታችሁ እንዳትደሰቱ፣ አስተምራችሁ በልጆቻችሁ ደግሞ እንዳትደሰቱ፣ እግዚአብሔር እንዳታመሰግኑ፣ ምስጋና አይገባሽም፣ እናንተ ቤት እግዚአብሔር አይመሰገንም የሚል ዛሬ ምስጋና ነው ስትሉ ምስጋናችሁ ዛሬ ተናግራችሁ በምስጋና ማግስት የሚመጣ ክፉ ቀሚ መንፈስ ዛሬ ተወስዷል፣ ተመቷል። ዛሬ እንዲህ በሉ ከኔ ጋራ በምስጋና ማግስቴ ላይ የሚመጣ መንፈስ ተሰብሮ ተሻገርኳል። እስቲ አላችሁ በድላችሁ ማግስት ላይ ጠላት የሚመጣባችሁ ጸልያችሁ ደስ ካላችሁ በኋላ የጠላት መንፈስ እንደተከሰከሰ አይታችሁ እግዚአብሔርን ካመሰገናችሁ በኋላ በማግስቱ መጥቶ የምን ምስጋና ነው የሚል መንፈስ አለ። ዛሬ እሱ መንፈስ ተመቷል። ማን ነው አሜን የሚል? አሜን። እንቀብረዋለን፣ አይሻገርም። እረግጠዋለሁ፣ አብሮኛ አይሄድም የሚል ሰው አለ። እረግጠዋለሁ፣ አብሮኛ አይሻገርም የሚል። የሆነ ቦታ ገባችሁ፣ ከዛ በኋላ መውጣታችሁ ነው የሚሰማው። ገባች ተባለ፣ ገባዋለች። በሁለተኛው በሶስተኛው ወይም በሳምንቱ ወጣች እኮ። ወይንም ወጣው ዜና ይዛችሁ ትመጣላችሁ። ሲበሩታ በሚቀጥለው ይሁን ወይ? እግዚአብሔር ተነሳ፣ ገደብ አነሳ። እጃችሁ ከፍ አድርጉና አውጁ እስቲ እንደገና። እግዚአብሔር ተነሳ፣ ገደብ ተነሳ በሉ። አሜን ሃሌሉያ። እግዚአብሔር ተነሳ፣ ገደብ ተነሳ በኢየሱስ ስም። ጸሎታችሁን የገደበ ህይወታችሁን የገደበ በኢየሱስ ክርስቶስ ስም ዛሬ ተነስቷል። ልብ ብላችሁ ስሙኝ። በማንም ህይወት ውስጥ በዚህች ምድር ህይወት ስንኖር ሁለት አይነት ገደቦች አሉ። ሁለት አይነት ገደብ አለ። የመጀመሪያው ገደብ የሚታይ ገደብ ነው። የሚታይ ገደብ ልብ ይበሉ። በማንም ህይወት ውስጥ ነው። በተማረም ባልተማረም፣ ባገባም ባላገባም፣ ገንዘብ ባለው ገንዘብ በሌለ፣ በደሃ በሀብታም፣ በማንም ህይወት ውስጥ በህይወት ስንኖር ሁለት አይነት ገደቦች አሉ። የመጀመሪያው ገደብ የሚታይ ገደብ ነው። የሚታይ ገደብ የሚታዩት የሆነ ትሄዳላችሁ ግን ደርሳችሁ የምትመለሱበት፣ ታያላችሁ የለመዳችሁት ነገር። በቃ እኮ ይሄው ነው ላይፍ፣
ይሄው ነው የኛ ቤት ህይወት የምትሉት የምታውቁት ገደብ አምናም የነበረ ነው ዘንድሮም ያለ ነው ለሚቀጥለው ይሻገራለሁ ብሎ የተጣበቀ ነው የሚናገራችሁ ገደብ ይሄ ገደብ ንግግር ያለው ገደብ ነው እስቲ ልብ በሉ ሁላችሁ በልባችሁ ለሰውም የምታካፍሉት ሊሆን ይችላል የማታካፍሉትም ሊሆን ይችላል በልባችሁ ላይ ያወራችሁ የምትሄዱበት የሆነ ገደብ የለም ታይዣለሁ እኮ የምትሉት ነገር መለሰኝ እኮ የምትሉት ነገር መሆን እየፈለጋችሁ ግን እንዳትሆኑ እግዚአብሔር ተናግሮኛል ብትሉ አዎ እንደተናገራችሁ አውቃለሁ ግን አትሄድም የሚል እግዚአብሔር እኮ ብሎኛል አዎ ብሎሃል ነገር ግን አትሳካም የሚል የለም ብቻችሁን ባላችሁበትን ቦታ ከመኝታችሁ ስትነሱም ትክክል የሚልባችሁ አንድ ገደብ የለም ስለ ልጆቻችሁ ሊሆን ይችላል ስለ ትዳራችሁ ሊሆን ይችላል በትዳራችሁ ፊት ሊሆን ይችላል በስራ ጉዳያችሁ ወይም በስራ ዘርፋችሁ ሊሆን ይችላል በጤንነታችሁ ሊሆን ይችላል በአገልግሎታችሁ ሊሆን ይችላል ግን አንድ የሚታውቁት ገደብ አለ እንዳትሄዱ የከለከላችሁ መሆን የምትፈልጉት ነገር አለ እንዳትሆኑ የከለከላችሁ የሆነ ገደብ ግን አለ ድህነት ነኝ ብሎ የተቀመጠ ሊሆን ይችላል ማጣት ነኝ ብሎ የተቀመጠ ሊሆን ይችላል አትችልም ብሎ የነገራችሁ ሊሆን ይችላል ገንዘብ የለም ብሎ የነገራችሁ ትምህርት የለም ብሎ የነገራችሁ ሊሆን ይችላል እሱ ምን አይነት ገደብ ነው የሚታይ ግልጽ የሆነ ምን እንነጋገረው ያለ የሚነጋገረን ያለ ለልባችን መልእክት የሚልክ እኛም ደግሞ ምን እናገረው እሱም የሚናገረን የሚያመላልስ ግልጽ የሆነ የተደበቀ ያልሆነ ገደብ ነው እኔ አሁን ጌታ የተናገረኝ ነገር አለ አንድ ግን ገደብ ከፊቴ አለ እኔ ማጣው ገደብ ነው እንዳልሄድ የሚከለክለኝ ምጸልየው በእግዚአብሔር ፊት እግዚአብሔር አይነሳም ወይ የሚለው የሚታወቅ ገደብ ሁሉም ጋር አለ ዘንድሮ ይነሳል አሜን ማን ተነሳ እሺ አሁን ግልጽ እንዲሆንላችሁ ከፋርዖንና ከእስራኤል ጋር አድርጌ ላሳያችሁ ፋርዖን ለእስራኤላውያን የሚታይ ገደባቸው ነው ስውር ገደብ ነው ዴቭ ስውር ነው አይደለም አይደል ፋርዖን ለእስራኤል ምን አይነት ገደብ ነው ግልጽ የሆነ ስጋ የለበሰ ፊታቸው ላይ የመጣ ሙሴና አሮን ይገቡና የዕብራውያን አምላክ ሕዝቤ ያመልከኝ ዘንድ ልቀቅ እያለህ ነው ብለው ይነግሩታል እስከ ዙፋኑ ድረስ ሄደው ይነግሩታል ሰውየው የሚታይ ነው እሱም ምን ይላቸዋል አለቃችሁም ይላቸዋል ይሄ የሚታይ ገደብ ነው ፋርዖን ለእስራኤል ምን የሚል ገደብ ነው ግልጽ የሆነ የታየ ይሄው በቃሉም ተጽፎ የምናነበው ልቀቅ አለቅም የሚል አትሄዱም እያለ የሚነግራቸው የሚያነጋግራቸው ያለ ገደብ ነው ህዝቡ ምንድነው ያለው ቅድም ያነበብኩትን ቃል እንዳትረሱ በህዝቡ ፊት በፈርዖን ፊት ሽታችንን አገማችሁብን እስኪሉ ድረስ ማለት ነው ሽታችንን አገማችሁብን በፊት የሚጨብጡን አይጨብጡንም በፊት ቤታቸው የሚያስገቡን አያስገቡንም ባሪያ ሆኖ የሚኖር እንግዲህ ባሪያና በዚህ ጋር ቁጭ በል ይሄንን ብላ ይሄን ፈቅጄልሃለሁ ሲባል ደስ ይሰኛል አይደለም ያን ሁሉ ነው የተከለከሉት አሁን ሽታችን በግብጽ ምድር ላይ አገማችሁብን ያሉት ለዚህ ነው ይፍረድባችሁ እግዚአብሔር ብለው በሙሴና በአሮን ላይ ህዝቡ የእስራኤል ልጆች ጮሁባቸው ላልቃሉ አያችሁ ለምን የሚታይ ገደብ ፊታቸው ላይ ያነጋገራቸው ነው የሚታይ ገደባቸው ማን ነው ፈርዖን ነው ምን የሚል ገደብ ነው አትሄዱም ይላቸዋል ምን ይላቸዋል አይሳካላችሁም ይላቸዋል እግዚአብሔር ተናግሮናል 430 ዓመት ሲፈጸም ለአብርሃም እግዚአብሔር የተናገረው ቃል ሊፈጸም ነው 430 ዓመት ተፈጽሟልና መሄጃችን ነው አዎ ቃሉን እናውቃለን ግን አትሄዱም የሚል ነው ዛሬ ግን የሚታይ ገደብ ከፊታችሁ ላይ ይነሳል አሜን 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 እግራችሁ ጋር ያለ ገደብ እጃችሁ ጋር ያለ ገደብ አንደበታችሁ ጋር ያለ ገደብ የሚታዩት የሆነ ገደብ ፊታችሁ ላይ በምስል የተቀመጠ በስም የተቀመጠ ገደባችሁ ይነሳል
ፋርዖን ለእስራኤል ልጆች በዚያን ዘመን በስም የተቀመጠ ንጉስ በስም የተቀመጠ ገደባቸው ነው። የሚንቀሳቀስ የሚመጣ የሚገባ የሚያነጋግራቸው የሚሸልልባቸው ፊታቸው ላይ የሚወጣ የሚገባ ከኔ ስር ናችሁ እያለ የሚነግራቸው አሁንም ከኔ ስር ናችሁ የሚነግራቸው የሆነ ገደብ ነው። በጌታ በኢየሱስ ክርስቶስ ስም የእስራኤል ልጆች እግዚአብሔር ቀንበራቸውን ከላያቸው ላይ እንደሰበረላቸው ካንተም ላይ ይሰበራል፣ ከኔም ላይ ይሰበራል። የሚቀጥለው 2018 በሚባለው ዘመን ላይ የሚታይ ገደብ አይመልሳችሁም። ሃሌሉያ አሜን። እጃችሁ ከፍ አድርጉና ከዚህ በኋላ ከሚታይ ገደብ ጋር አልታገልም በሉ እስቲ። የጌታ የእግዚአብሔር መንፈስ እንደዚህ ይለኛል፣ የሚታገላችሁን ገደብ ሰብርላችኋለሁ። የሚታገላችሁ ያለውን ትግላችሁን ይወስድላችኋለሁ። ፊታቸው ላይ አትሄዱም እያለ ሲያስጨንቃቸው ጌታ እግዚአብሔር ምንድነው ያደረገው? ትግላቸውን ታገለላቸው። እግዚአብሔር ትግልን ይታገልልሃል። ፊታችሁ ላይ እንደዚህ እጃችሁን ዘርጉና ፊታችሁ ላይ እንደዚህ የሚታገለኝን ገደብ እግዚአብሔር ያነሳልኛል በሉ እስቲ። ድገሙ እስቲ። ትግሌን እግዚአብሔር ታገለልኝ በሉ እስቲ። ሙሴና አሮን ይሄን የሚታየውን ገደብ ሊጥሉት አልቻሉም። ህዝቡም እየጮኸ ነው። እግዚአብሔር ግቡና ተናገሩ እያላቸው ነው። ፋርዖንም ደግሞ አስፈራርቶ እየለቀቃቸው ነው። የሚታይ ገደብ እግዚአብሔር ትግሉን ሊታገል መጣ። የሚታወቅ ገደባቸው ነው ፋርዖን። የሚታይ ገደባቸው ነው ፋርዖን እየመጣ ያነጋግራቸዋል። እየመጣ የሚያነጋግራችሁ አላችሁ እኮ በዚህ ጉባኤ መካከል አላችሁ። ልብ ይበሉ። ሌሊት እየመጣ የሚያነጋግራችሁ ነገር የለም? የሙታን መናፍስት አሰራር በክርስቶስ እንኳን ካሆነን በኋላ እግዚአብሔር የሌለበትን ህልም የሚያሳይ እግዚአብሔር የሌለበትን ፈቃድ የኔ ነው የሚል መንፈስ የለም። ይሄ የፋርዖን መንፈስ ነው። ተነሳ እግዚአብሔር። አሜን። እየመጣ የሚያነጋግራችሁን እግዚአብሔር ይመታላችኋል። ብቻችሁን እያወራችሁ የምትሄዱ ብቻችሁን እያወራችሁ የምታወሩት እኮ ስለዛ ስለሚታገላችሁ ስለምታውቁት እኮ ገደብ ነው። እሱ አብሯችሁ አይሻገርም። ቁረጡታ። አብሮኛ አይሻገርም በጌታ በኢየሱስ ክርስቶስ። አሜን አሜን አሜን። መጥፎ ባህሪ ነው፣ አብሯችሁ አይሻገርም። መጥፎ ልምምድ ነው፣ አብሯችሁ አይሻገርም። ይሄ የመቅበሪያ ወቅት ነው፣ የመቅበሪያ ወቅት ነው። ቅበሩት። አብሮኛ አይሻገርም። እስቲ አይሻገርም በሉ እስቲ። ወደ ድላችሁ እንዳትገቡ፣ ወደ ክብራችሁ እንዳትገቡ ድፍረታችሁን የሚቀማ መንፈስ ፈርዖን ምን እያደረገ መሰላችሁ? ይሄ መንፈስ ፈርዖን ምን እያደረገ መሰላችሁ? በሙሴና በአሮን አፍ ውስጥ እግዚአብሔር የከተተውን ቃል እየታገለ ነው፣ እየተቃወመ ነው። ሙሴና አሮን ግራ እየገባቸው ነው። የሚታይ ገደባችሁ ፊት እየገባችሁ እየተነጋገራችሁ እየመጣ የሆነ መልእክት እናንተም ትሉታላችሁ፣ እሱም ይላችኋል። ግራ የሚገባችሁ እግዚአብሔር ተነሳ። ማን ተነሳ? ሶስት ጊዜ እንደዚህ ባሉ እግዚአብሔር ተነሳ ባሉ እስቲ። ሰላም ሰላም ቅዱሳን፣ ሰላማችሁ ይብዛ። እኔ ፓስተር አብነት ነኝ። በአገልግሎታችን እየተባረካችሁ እንደሆነ አምናለሁ። ሁል ጊዜም የምንለቃቸው መልእክቶች ባላችሁበት ቦታ እንዲደርሳችሁ ሰብስክራይብ፣ ሼር በማድረግ የማራናታ ድምፅ ለፍጥረት ሁሉ የተሰኘውን የዩቲዩብ ቻናል አገልግሎታችን ቤተሰብ እንድትሆኑ በጌታ ፍቅር አሳስባችኋለሁ። እግዚአብሔር ሁለንተናዊ ሕይወታችሁን ይባርክ። ሻሎም